ወአለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እውነት ለመናገር ወላሂ ዛሬ በጣም ነው የተናደድኩት። አብዛኛውን የሰው ተጽዕኖ ደርሶባቸው ብዙ ሰው አልሄደም። የኛ ድልብ መሀይሞች ግን የኛ ማለት ነው የኛ ድልብ መሀይሞች አሁን ከነዚህ ጋር ሄደው እየጨፈሩ ነው። ደግሞ እኮ አብዛኛውን ደግሞ ሙስሊሞች ናቸው። አሁን እናንተ ሙስሊም እንበላችሁ ወይስ ምን እንበላችሁ? ምድረ ድልብ መሀይም ማለት ነው። እናት አባትሽ የሚበላው አጥቶ እናት አባትሽ የሚቀምሰው በባዶ እግሩ እየሄደ አንቺ ጥናዣም ጥንብ ገረድ ማለት ነው። አሁን እንደዚህ ብለሽ ነገ ጧት ሄድሽ መዳም ቤት ወገብሽ ይታጠፋል። እነሱ ግን ነገ ጧት ፈታ ብለው ይተኛሉ። ደግነቱ ግን በጣም የህዝብ ተጽዕኖ ስለደረሰባቸው ብዙ ሰው አልሄደም። ወላሂ አብርሽ የቄራው በጣም በዚህ ደረጃ የተሳተፋችሁ ቴንኪው እናመሰግናለን። የመዳም ከብቶች ስላልተበሉ ማለት ነው። አብዛኛውን ሰው አልተበላም። እኔ የሚገርመኝ በተለይ የኛ ልጆች እናንተ ድልብ መሀይም ሁሉ ማለት ነው። ምን አባሽ እናት አባትሽ የምትበላው የምትጠጣው አታ በየቦታው የተፈናቀለ ሰው የለም እንዴ? ለነዚህ ለሃጫም የምታዋጡት የቡታጅራ ልጆች ባይዘወይ እኔ ጧት ቲክታክ ተነስቼ ከእንቅልፌ ተነስቼ እየታዘብኩ ነበር። ለምንድን ነው እንደዚህ የምትሉ ምናምን? እየተበሉ ያሉት እኮ የኛ እህት ወንድሞች ናቸው። ለምን አንናገርም? እንናገራለን። እናንተ ለናብረሽ ስታዝኑ፣ እኛ ደግሞ ለሀገሮቻችን ልጆች እንቆረቆራለን። ገባችሁ አይደለ? እንዴት እንደዚህ እንዳለ ወላሂ ላዚም የቡታጅራ ልጆች አየዋቸው ከሙስሊም እስከ ክርስቲያን ለናብረሽ እያበሩ ድልብ መሀይም ሁሉ ቲሸርት እያተመ እየሸጣል ነበር እንዴ? የጾም ምግብ ሲጀመር አብረሽ ቤንጤ ነው፣ ሩታ ቤንጤና ዘርማን ዘሯ ቤንጤ ናቸው። ሁለተኛ ደግሞ ይህ ሰርግ የውሸት ሰርግ ነው፣ የእውነት አይደለም። ንገሩኝ። ዝም ስንልኛ ማናቅ ይመስላችኋል እንዴ? ሁሉንም ጠንቅቀን እናውቃለን። ግን የኛ ድልብ መሀይሞች ግን መቼ እንደምትነቁ ወላሂ እኔ አላቅም። መቼ እንደምትነቁ እኔ እንጃ። ለመጀመሪያ ጊዜ እኔ እንደዚህ ተሰምቶኛ አቅም ልንገራችሁ። ካለባበሳችሁ ከምናችሁ ከነሱ ካቁ ምንም ነገ ጧት አንቺ ሄደሽ መዳም ቤት ትገረጃለሽ። እነሱ ግን ነገ ጧት ዘና ብለው ይተኛሉ። እንዲሁ ምን ይሻላችኋል? አሁን እኛ ከእናንተ ጋር ነው የስደት ሴቶች ተብለን የምንጠራው። እናንተ ካለባበሳችሁ አታፍሩ፣ ካጨፋፈራችሁ አታፍሩ። ምድረ ድልብ መሀይም እሱ 8 ሜትር አፍ ሆኖ ይሸውዳችሁ። 8 ሜትር አፍ ማለት እኔ እንጃ ወላሂ። እነሱ እንደዚህ ሲተባበሩ እኛ ለምንድን ነው ዝም የምንለው? እኔ ይቅርታ አድርጉልኝ፣ አሁን ነው መተቸት የጀመርኩ። ለምን? የእነሱ ሰርግ የውሸት ስለሆነ ያመጡት ድራማ ስለሆነ ድራማ በበላያችሁ ላይ ድራማ እየተሰራባችሁ የማትነቁ እንዴ? እሙዬ ስትነቃ የኛ ልጆች የታላችሁ? እሙዬ እኮ ነቅታ እኮ ተወች። ውሸት መሆኑን እያንዳንዱን መረጃው ማስረጃው ስደርስበት እኮ ተወች። እናንተ ምንድናችሁ? እያንዳንዱ ዩቲዩበር ቢያሽቃብጥ ለራሱ ብሎ ነው፣ ለራሱ ለቪው ለላይኩ ብሎ ነው። እናንተ ግን ከየትኛውን የምትመደቡ? ወይ አለባበሳችሁ አያምር፣ ወይ አጨፋፈራችሁ። ነገ ጧት ጥናዣም ነገ ጧት አሁን ሂደሽ እንግዲህ ሳሲታ ሳሰባ ነው መሰለኝ ትምህርት ቤት የሚነሳባችሁ ትነሻለሽ። ምድረ ድልብ መሀይም ሁሉ ማለት ነው። አሁን እናንተ የመዳም በግ ነው የምትባሉት። በአሁኑ ሰዓት ኢትዮጵያ ላይ ሂዳችሁ ወላሂ ገንዘብ ከሌላችሁ ተመልሳችሁ አረብ ሀገር ለመሄድ የሚያበድራችሁ ሰው የለም። ገባችሁ አይደለ? በአሁኑ ሰዓት አፍ ያለው ያግባሽ ነው፣ ሀፍት ያለው ያግባሽ፣ አፍ ያለው ያግባሽ፣ ሀፍት ያለው ይባላል። እናንተ እንደዚህ የነዚህ አሽቃባጮች እኔ እንጃ። እኔ ወላሂ ከምሬ ነው የምነግራችሁ። ለመጀመሪያ ጊዜ እንደዚህ ተሰምቶኛ አቅም። እነዚህ 8 ሜትር አፍ እነሱ ይሸውዳችሁ። ሲጀመር ሩታን አግብቷት አይደለም፣ አውቀው ለሾ ነው፣ ለገንዘብ ለመብላት ነው የመጡት። እናንተ አሁን እውነት መስሏችሁ ሩታና አብርሽ ተጋቡ? አልተጋቡም። ምድረ ለቃቃሚ ሁሉ እኛ ማናቀኛ እኮ ዩቲዩበር ነን፣ እናውቃለን። ብንናገር እናልቃለን። እስከዛሬ ዝም ብለን የነበረ ውሸታቸው ስለሰለቸን፣ ግን አሁን በጣም ሲተባበሩ ነው የተናደድኩ። ተባበሩ በቃ እንዳለ የቡታጅራ ልጆች ሙስሊሞችም ክርስቲያኖችም ተባበሩ። ግን እዛ ሂዳችሁ እንደዚህ ያሰደባችሁን የኛ ልጆች ኢንሻአላህ እንጀራችሁ አይለምልም። እንደወጣችሁ ቅሩ፣ ለሀገራችሁ መሬት አያብቃችሁ። እኔ ሌላ ምንም አልልም። ወላሂ የኛ ልጆች መቼም በደንብ ጠንቅቃችሁ ታውቃላችሁ። እነዚህ ድልብ መሀይም ከቡታጅራ መጥቶ ሲሸቅልብሽ አንቺ ቁጭ ብለሽ የሚሸቀልብሽ ደግሞ እኮ ሙስሊሞች አሉ፣ ማፈሪያዎች ሙስሊሞች አሉ እንዴ! የትኛው ሙስሊም ነው የካፊር ተከታይ ሆና ሂዳ እንደዚህ የምትጨፍረው? እናንተ ያማችኋል። ግን እናንተ ጤናማ ናችሁ? ለምን የቡታጅራ ልጆች ለምን አልመጡም? የቡታጅራ ልጅ አላየውም እዚህ ላይ የሉም። ብልጦች ናቸዋ።
በቲክታክ ነው የተንጫጩት። በቲክታክ ያው እነሱ የቡታና አብርሽ የቡታጅራ ልጆች ስለሆኑ ለቡታጅራ ልጆች ለማበር ነው የመጡት። ደግሞ የስጋ የለም የምን የለም ስለ አብርሽ ቤንጤ ነው፣ ሩታም ቤንጤ ናት። እስከ ዘር ማንዘሯ ለምለም ብቻ ናት ኦርቶዶክስ እስከ ቤተሰቦቿ እናውቃለን። የስጋ የለም። ማቲ ደግሞ የሚያሽቃብጠው ለራሱ እንጀራ ነው፣ ለራሱ ለገንዘቡ ለቢዝነሱ ሲል ነው። እነዚህ ድልብ መሀይሞች እያት እስኪ እንደው አዊ አናትሽ እኔ ወላሂ ዱባይ ቢመጣ አናት በጥፊ ነበር እምልሽ። ምድረ ማፈሪያ ሁሉ ማለት ነው። አፈርቢ አሁን አንቺ ነገ ወዲያ ይሄ ቪዲዮ ተፖስቶ ለቤተሰቦች እንዴት ነው የምትገቢ? ማለት እኔ እንጃ። እኔ እንደ ዛሬ ተሰምቶ የመዳም ከብቶች ማለት ነው እንደ ዛሬ ተሰምቶኝ አያውቅም። አሁን አንቺ ወገብሽ ሲቆረጥ ነገ ጧት እነሱ ግን ፏ ብለው ይተኛሉ። ምክንያቱም ቲሸርት አሳትመው ሽጠዋል። ያላረጉት ነገር የለም። ብዝብዝ አርጓቸዋል በደንብ አርገው። እናንተ ግን ነገ ጧት ሄዳችሁ ወገባችሁ ይቆረጣል። ግን የህዝብ ተጽዕኖ ምን ያክል እንደሆነ በዚህ ተመልክቻለሁ። ለምን እንደሆነ ታውቃላችሁ? በጣም ብዙ ሰው ነበር የሚሄደው። የህዝብ ተጽዕኖ ስለበዛ ማርክ ራሱ ያለውን እያስተባበለ ትናንትና ቪዲዮ ለቀዋል። ላይቭ ላይ ገብተው ነበር እና ለማንኛውም ማለት ነው እኔ አላሽቃብጥም፣ ዛሬ አላሽቃብጥም። በጣም ስለተናደድኩ በጎቹ ስላናደዱኝ፣ ከብቶቹ ስላናደዱኝ፣ ስላናደዱኝ እናት አባትሽ የሚበላው የሚጠጣው አቶ አሁን አንቺ እዚህ ላይ እርግጠኛ ነኝ ዱባይን እኮ አታውቂውም። ዛሬ እንደው ጥሎብሽ ነው የወጣሽው፣ ጥሎብሽ። ማቲ ደግሞ ለገንዘቡ ሲል ነው። ማቲ እያላችሁ ነው በቲክታክ ላይ። ማቲ ለቢዝነሱ ሲል ነው። ማቲ ለገንዘቡ ሲል እንጂ አብርሽና ሩታን ወዷቸው አይደለም። ሲስተማቸው ይኸው ማቲ ላይቭ ላይ ገብቶ እየለቀቃቸው ነው። ለምን ካላችሁ በጎቹ ጊፍት እንዲሰጡ እነ ብርቄ እነ ድንቄ አፈር ብሉ አሰደባችሁን። እንደው ደግሞ እኮ የኛዎቹ ናቸው አብዛኛውን የኛዎቹ። አሁን እኛ በእናንተ እንሳቀቅ ወይ ስንሸማቀቅ? እንደው ከየትኛው እንሁን ማለት ከየትኛው እንሁን? እኔማ ለቤተሰቦቻችሁ ነው ያዘንኩት ወላሂ። ቤተሰቦቻችሁ ይሄን ቪዲዮ አይተው መቼም ልጄ ተመችቷት ነው የሚኖር። እናንተ እኮ ውስጣችሁ ለቄስ ነው። አሁን ማታ ሄድሽ ወገብሽ እየተቆረጠ ታድሪያለሽ፣ ወይም ደግሞ ነገ ጧት የመዳምን ትምህርት ቤት ታሳልፊያለሽ። ጌራው ትልሻለሽ። ኧረ እንደው ወዮ አሁን ከእናንተ ጋር ነው በቃኛ ስደተኛ ብለን ምን ደግሞ አሜሪካና ካናዳ ያለ ሰው ሊመጣ ሲያምረህ ይቀራል። አሜሪካና ካናዳ ያለው ሰው እንዳንተ አይነት ድስታፍ አያውቅም። ንገሩ ይባል። ሰውን ነገረኛ አታድርጉ በእናታችሁ። ይኸው ድልብ መሀይሞች፣ አሽቃባጮች፣ ደደቦች አሁን ከእናንተ ጋር ነው እኛ በቃ ስደተኛ የምንባለው። ቀልድ ነው ግን ሪል ነገር ነው። ሰው እንዴት በዚህ ደረጃ ይሰግጣል? አሁን አንቺ ወይ እንደው እኔ ለመጀመሪያ ጊዜ ወላሂ በጣም ስናደድ እንዴ ለቤተሰቦቻችሁ አታስቡ? ደግሞ አለባበሳቸው